አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ የማሳያችሁ የዚህ አይነት የልብስ ሳሙና ቤታችን ውስጥ በምናዘጋጀው በአመድ ወጥ ብቻ ማለት ነው እንዴት እንደምናዘጋጅ ነው። በመጀመሪያ የአመዱን ወጥ አሰራር ነው የማሳያችሁ። እንግዲህ የአመድ ወጥ ልንሰራ ነው። እንደምታዩት ምን ምን እንደሚያስፈልገን የማሳያችሁ ይሆናል። እዚህ በመጀመሪያ አመድ ንጹህ አመድ ያስፈልገናል። እኔ የተጠቀምኩት የፌርሜሎ አመድ ነው፣ የከሰል ማለት ነው። ከፈለጋችሁ የሙዝ ግንድ እንጨት ማለት ነው። እሱን አድርቃችሁ የዛም ጠንካራ የሆነ ፖታሺየም አለው በውስጡ። እንዲሁም የባህር ዛፍ ፍሬ ወይም የባህር ዛፍ ግንድ እሱን መጠቀም ትችላላችሁ። የከሰሉ ፌርሜሎ ደግሞ ማሳሰቢያ ፌስታል፣ በፌስታል የምታያይዝ ከሆነ አመዱ ይበከላል፣ አይሆንም ማለት ነው። እዚህ ጋር እነፋዋለሁኝ በደንብ እንደምታዩት ጽድት አድርጌ ነፍቼዋለሁኝ። አመዱ በጣም ነጭ መሆን አለበት። ታውቃላችሁ የፌርሜሎ አመድ ምንጊዜም ነጭ ነው እና ይሄንን እንሰፍረዋለን። ሁሉም በልኬት ነው መሆን ያለበት። እስኪ ሰፍረዋለሁ። ያልሰፈርኩትም እንዳያችሁት እየነፋሁት ነው ገና። ከዛ እዚህ ጋር መሆን ያለበት በሸክላ ነው፣ በሸክላ ድስት። በብረትም ከሆነ ብረት ድስታችሁን ያጠቁረዋል። በፕላስቲክም እንዳይሆን ሙቀት የሚቋቋም ፕላስቲክ አላችሁ ማድረግ ትችላላችሁ። ካልሆነ በድስት ፈልጋችሁ ግዴታ ድስት መሆን አለበት። ከውስጡ ያለው ሃይድሮክሳይድ እንዳይጎዳው ማለት ነው ብረት ድስታችሁን። በተለይ የአልሙኒየም ከሆነ በጣም ከባድ ነው ስለሚበላው ማለት ነው። እዚህ ጋር አመዴን በኩባያ ነው የምሰፍረው። ልብ ማለት ያለባችሁ መጀመሪያ የምትሰፍሩበት ኩባያ የሚሆን ሌላ መስፈሪያ እኩል እቃ መጠቀም አለባችሁ፣ ለውሃውም ለአመዱ ማለት ነው። እዚህ ጋር እኔ አመዱን በኩባያ ነው የምለካው። ውሃውንም ልክ እንደዛው በለካሁበት አመዱን በለካሁበት ኩባያ ውሃውንም እለካለሁኝ ማለት ነው። የፈለገነውን አሲድ የፈለግነውን እንትን እንዲሰጠልን ማለት ነው። ፖታሺየም ሃይድሮክሳይድ እንዲሰጠን እንደዚህ አመዱን በደንብ ውሃውንም መለካት አለብን። ከውሃው ከአመዱ እጥፍ ነው ውሃው መሆን ያለበት። እኔ እዚህ ጋር 4 ኩባያና ግማሽ ሆኗል። ግማሽ ያው ከግማሽ በላይ ትንሽ አልሞላም። አሁን ምን አደርጋለሁ? በዚሁ ኩባያ ውሃዬን እለካለሁ ማለት ነው። እንደምታዩት ለአራቱ ኩባያ 8 ኩባያ ያስፈልገኛል። ለአራቱ ኩባያ አመድ 8 ኩባያ ውሃ ያስፈልገኛል። ነገር ግን ይሄኛው ስላለ እኔ 9 ኩባያ አድርገዋለሁኝ ማለት ነው። የተወሰነ ጨመር አድርጋለሁ። ከ9 ኩባያ ትንሽ ጨመር አድርጋለሁ። ለምን 5 ቢሆን 10 ኩባያ ነበር የሚያስፈልገኝ። ነገር ግን ስላልሞላ 5 ኩባያ የማደርገው 9ና ትንሽዬ ነው ማለት ነው። እንደዚህ ሰፍሬ ከጨረስኩኝ በኋላ በፕላስቲክ በሆነ ማማሰያ ወይ ደግሞ በእንጨት ማማሰያ ነው ማማሰል ያለብኝ። እዚህ ጋር አሁን እኔ የእንጨት ማማሰያ ያለኝ በደንብ ቀላቅለዋለሁኝ፣ በደንብ አማስለዋለሁኝ። ከዛ በደንብ ካማሰልኩት በኋላ እጥደዋለሁኝ ማለት ነው። እሳት ላይ እሳት በጎን እያነደድኩኝ ነው። እዚህ ጋር ግን አመዱን በደንብ ማቀላቀል ስላለብኝ እያቀላቀልኩኝ ጥራት ያለው ሳሙና ለማግኘት የአመዱን ውሃ በጥንቃቄ ስቴፕ ባይ ስቴፕ አይተን ቪዲዮውን በደንብ ተከታትለን ነው የአመዱን ውሃ ማውጣት ያለብን። አመዱ ውስጥ ፖታሺየም ካርቦኔት የሚባል አልካሊ ስላለው እሱን ደግሞ አመዱን በጥንቃቄ ስናንተከትከው ከዚህ የሚጠለለው ውሃ ትክክለኛውን ፖታሺየም ሃይድሮክሳይድ ይሰጠናል ማለት ነው። ልክ በባለፈው ሃይድሮክሳይድ የሚባል አሲድ አለ የሳሙና መስሪያ እያልኳችሁኝ ነበር። እሱን በዚህ በአመድ ውስጥ እናገኛለን ማለት ነው። ልክ እንደዛኛው እንደ ፋብሪካው ካስቲክ ሶዳ እንትን ጠንካራ ባይሆንም ነገር ግን ሳሙና ሊያሰራን የሚችል አሲድ እዚህ አመድ ውስጥ እናገኛለን ማለት ነው። እንደምታዩት እንግዲህ እሳቱ ላይ ጥጄ እያማሰልኩኝ፣ ለምን አመዱ ውስጥ ስለሚዘቅጥ በደንብ እያማሰልኩኝ መንተክተክ አለበት። እንደምታዩት መንተክተክ ጀምሯል ማለት ነው። ይሄንን ከውስጥ እንዳይዘቅጥባችሁ በእንጨት ማማሰያ ማማሰል አለባችሁ። ከስር የዘቀጠውን እንደገና ወደ ውሃው ትበትኑታላችሁ ማለት ነው። ራሱ ውስጡ የያዘውን ፖታሺየም ወደ ውጭ በውሃ መልክ እንዲያመጣልን ማለት ነው። ከዛ በደንብ እንደዚህ ለ20 ወይም ለ30 ደቂቃ እንደ እሳታችሁ ብዛትና
አነስተኝነት እሳታችሁ ዝቅ ያለ ከሆነ እስከ 30 ደቂቃ ሊፈጅ ይችላል። ካልሆነ ደግሞ 20 ደቂቃ በ20 ደቂቃ ውስጥ አንተክትካችሁ ትጨርሱታላችሁ ማለት ነው። ይህን በደንብ ከተንተከተከልን በኋላ እዚህ ጋር ግን ትንፋሹ እንፋሎቱ ምናምን እንደዚህ ስንከፍት እንዳያጥነን እዚህ ጋር አሁን እንደዚህ ወደ ዳር አውጥቼዋለሁ። ግን ክፍት ሳደርገው በምታዩት መልኩ የሚወጣው ጭስ አይናችንን ምናምን ሊጎዳን ስለሚችል ፊታችን ላይ እንዳይጨስብን ዘወር ማለት አለብን። ይሄ አንድ ሌሊት አሳደርኩት ገጥሜ በምታዩት መልኩ የአመዱ ውሃ ወይም የምንፈልገው ፖታሽየም ሃይድሮክሳይድ እንደዚህ ጠሎልናል ማለት ነው። አሁን ይሄን ምን እናደርጋለን? እዚህ ጋር ንጹህ የሆነ ጨርቅ አለኝ እዛ ጋር እንደዚህ አስሬ ከባልዲው ላይ ማለት ነው። በፕላስቲክ እቃ መሆን አለበት። እዛ ጋር ጥልልየዋለሁኝ ያለው የቀረው አመድ እዚህ ጋር ዝቃጩን በምታዩት መልኩ በእጄ ላስቲክ ለብስና ወደዚህ አድርጌ አጠለዋለሁኝ። ይሄንን አመዱን ማለት ነው። እዚህ ውስጥ አሁን ብዙ ውሃ አለ፣ ልክ ደለል እንደምንለው ማለት ነው። ውስጥ ብዙ ውሃ ይዟል። ይሄን ጭምቅ ማድረግ አለብን። በምታዩት መልኩ ላስቲክ እጄ ላይ ለብሻለሁ። ጓንት ካገኛችሁ በጓንት መጠቀም ትችላላችሁ። እኔ ግን ጓንት ስለሌለኝ ዝንቧ እዚች ጋር ገባች በራ ማለት ነው። ሀገራችን ውስጥ ዝንብ አይታጣም እና እዚህ አመዱን ያ ጭቃ የመሰለውን ወደዚህ ገለበጥኩት። አሁን ጭምቅ አድርገዋለሁኝ በደንብ አድርጌ ማለት ነው። እንደምታዩት ልክ እንደ ደለል ነገር ዝናብ ጎርፍ ሲያመጣው አለ አይደለ? ልክ እንደዛ ውስጡ በጣም ውሃ ይዟል እና ይሄ ዝም ብላችሁ ጥልል ስታደርጉት አይወጣላችሁም ሁሉም እና በደንብ መጭመቅ አለባችሁ። እንደምታዩት እንትኑን ጨርቁን አንስቼ በደንብ እየጨመጥኩት ነው። ከታች ውሃው በምታዩት መልኩ እየጠለለ ነው፣ ግን ድፍርስ አመድ ያለበት ይመስላል። ያ ችግር የለውም። በኋላ ለብቻው ትተውትና እንደገና ስለምታጠሉት ማለት ነው። እዚህ ጋር በደንብ ጭምቅ አድርገዋለሁኝ። ያው ጓንት የለኝም እንደነገርኳችሁ። እኛ ጋር ሁሉ ነገር ኑሮ በዘዴ ነው። ጓንት ባይኖረኝ ፌስታል ተጠቅም ያለው ያው ዞሮ ዞሮ እጄን እንዳያገኘኝ ነው ማለት ነው። እጃችሁን ካገኘው ማለት ነው። ከዚህ በፊት የሰራሁትን እጄን ነክቶኝ ነበርና የሆነ እጄ በቃ ቁርፍድ ብሎ የሆነ የመለብለብ ስሜት አለ አይደል? ያቃጥላል። ከዛ ካቃጠላችሁ በኋላ እጃችሁ የመፈክፈክና የመለብለብ እንትን የመፈክፈክና የመድረቅ ቁርፍዴ ማለት ስሜት አለውና እንደዛ እንዳይሆንባችሁ እጃችሁ እንዳይበላሽ ዞሮ ዞሮ አሲድ ስለሆነ መጠንቀቅ አለባችሁ። ያን እንደነገርኳችሁ ካስቲክ ሶዳንም ካገኛችሁ በደንብ እጃችሁን መጠንቀቅ አለባችሁ። እዚህ ጋር አጥልየዋለሁኝ። የጠለለውንም ከስር የቀሩት አመዶች እንዲጠሉ እንደዚህ በጆክ ደግሞ ድጋሜ አጠለልኩት ማለት ነው። በደንብ የተጣራ መሆን አለበት ንጹህ የሆነ ሳሙና ለመስራት ማለት ነው ውዶች። ይሄ እንግዲህ የመጀመሪያው መንገዳችን ይሄ ነው። የአመዱን ውሃ አወጣን ወይም ካስቲክ ሶዳችን፣ ያው ካስቲክ ሶዳ ስለማይገኝ ሳሙና መስሪያ ዋናው ኬሚካል ማለት ነው በቅርቡ አገኛለሁኝ አዝዣለሁ። ግን በሀገራችን ውስጥ በቤታችን በገጠራማው ክፍል ምናምን እንደዚህ በቀላል ነገር ከአመድ እንዴት አድርገን ካስቲክ ሶዳን መጠቀም እንደምንችል ሳሙና መስራት እንደምንችል ነው የማሳያችሁ። ስቴፕ ባይ ስቴፕ ተከታተሉ። ነገ ወይም ነገ ወዲያ ደግሞ ከዚህ ካወጣሁት የአመድ ውሃ ሳሙናውን እንዴት አድርጌ እንደምሰራ የማሳያችሁ ይሆናል ማለት ነው። ቪዲዮ ለቅላችኋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። ለእናንተ የሚጠቅም ነገር ነው። ኬሚካል ለመግዛት አቅም ከሌላችሁ ወይም በአካባቢያችሁ ከሌለ በቀላል መንገድ እንዴት ሳሙና እንደምታዘጋጁ ነው የማሳያችሁ። እንግዲህ በቀጣይ ቪዲዮ ምን ምን እንደሚያስፈልጉ እንዴት ነው ሳሙናውን መስራት የምንችለው የሚለውን ቪዲዮ በዝርዝር ይዤላችሁ እመጣለሁኝ። እስከዛው አላህ ሰላማችሁን ያብዛው፣ አገራችንንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።